መንግስት ከኤርትራዊነት ኦልሬዲ ያነበረውን ችግር ተናግሮ ወደ ኢትዮጵያነት ቀይሯል። ማንም ይዲጋ የሚሰማም ሰው ነው። አሁን ጥያቄው ምንድነው? ከኤምባሲ ወይም ደግሞ ከውጭ ጉዳይ ሚኒስትር እዛ አያችሁ የተበላሸ ኬዝ ምን ያክል ችግር እንደሚያመጣ እንድታውቁት ነው። መልስም እንድትሰጡበት ነው። አንዳንድ ጊዜ ሲጀመር የሰው ልጅ እጅ ሲሰጥ ሲጀመር የሚበላሹ ታሪኮች የሚያመጡት አንድምታ ይሄ ነው። ይሄ ልጅ አሁን ለምን የኖረ መንግስት በኢትዮጵያነቱ ተቀብሎታል። ግን ዶክመንት ካላቀረበ የኢትዮጵያ ፓስፖርት ካላመጣ ቪዛዎቹ ሌሎቹ ነገር አይቀየሩለት። የልጁን አክሴፕት አድርጓል። የልደት ካርዱ ከኢትዮጵያ ለምን 18 ዓመት ያን አይሞላት ስለሆነ አፕላይ ተደረገ። የሱ ግን በዚህ ሁኔታ ላይ ስላለውና እስኪ ሐሳብ ካላችሁ እንዴት ያድርግ የምትሉ ሰዎች ካላችሁ እየሰማን ስለሆነ ሐሳባችሁን ይከተላል። ከዛ በኋላም የኢትዮጵያ መንግስት የሚሰማ አካል ካለ በነገራችን ላይ አንድ ፓስፖርት አንድ ከኢትዮጵያ ያለ ነበረው ያለው በልጅነት ነው የወጣው። ችግሩ እሱ ነው። ምናልባት ዘመድ ጥብቅ የቅርብ ዘመድ የሚያውቀው ካለ በዛ ነው እንግዲህ ሊረዳ ይችላል። እሱማ የልደት ካርድማ አገኘ፣ ቤተሰብ አወጣለት። ችግሩ ኤምባሲ ጋር ሲደርስ ኖርዌይ ላይ በኢትዮጵያዊነቱ የኖረ መሆኑን ማረጋገጫ ዶክመንት ያምጣል የተባለው ግልጽ ነው አማርኛው። እኛ አንዳንዴ በችግሮች መሃል ተምረን ነው የምናልፈው። በችግሮች መሃል በጣም አስጨናቂ ሳምንት ነው። በጣም ብዙ ነገር አለ። በጣም ብዙ የሚያስጠላ ደስ የማይል ስሜት በቃ ውስጣችሁ ሽክክ የሚያደርጋችሁ የሆነ ቦታ ስትሄዱ ድንግጥ የምትሉበት ግን ምን ተምራል ብትሉኝ በየትኛው ሁኔታ ላይ ራሳችሁን ቆማችሁ ካላገኛችሁት ታማችሁ ልትመጡ ትችላላችሁ። ምናልባት ዛሬ በመባረር በምናምን አይደለ በሆነ አጋጣሚ በሆነ መንገድ ራሳችሁን እዚህ ልታገኙ ትችላላችሁ። ቢያንስ ግን ማንም አገላብጦም ባይሆን በሆነሽ ነገር ላይ እንዲሆን ልትኖሩ የምትችሉት በራሳችሁ ሁኔታ ነው። በጣም ብዙ ነገር አይቻለሁ ህይወታችን ላይ ለራሳችን መቆም ያለብን እኛ ነን። እሱን ለማስተካከል ለማድረግ እንኳን ፕሮሰሲንግ የሚባሉ ሂደቶችን እንኳን በአግባቡ አንፈጽም። ለምን ብለን ስንጠይቅ ራሳችንን ምክንያት እንሰጣለን። ልክ ይሆንን ነው የሚመስለን። የኛ ምክንያት ልክ የሚያደርገን ይመስለናል። አይደለም፣ ሲስተም ነው ልክ የሚያደርገን። ብዙ የሚገነቡ ነገሮች፣ ብዙ የምናጠፋቸው ጥፋቶች፣ የሆኑ ነገሮች በሙሉ አቅም ኖሯችሁ እናንተ ባትኖሩበት እውነቴን ነው የምነግራችሁ ከጎናችሁ አንድ የሆነ ሰው ተቸገረ ሲባል ለጊዜው እስኪኖርበት ልትል በስማችሁ ነው። ግን ኤኒታይም መጣችሁ ወንድማችሁ ነው መጣችሁ በስማችሁ ካለ የነሱ ንብረት አይደለም። ነገ ከነገ ወዲያ አስተካክላችሁ ስትመጡ ለቫኬሽን ነው ለምን የእናንተ የሆነ እናንተ ነው። ይሄ ማለት ለቤተሰቦቻችሁ አታርጉ እያልኩ አይደለም። አቅም ካላችሁ ለኢትዮጵያ ሕዝብ ሁሉ አርጉ። አቅም ካላችሁ ግን አቅማችን ውስጥ እንደሆነ እንተዋወቃለን። ብዙዎቻችን እንደው ትከሻ እንለካካካላለን በስተቀር ተርፎን የምናደርግ አይደለም። ይሄንን በአግባቡ ነው። ሁለተኛው በደል የምሬን ነው የምነግራችሁ። ብትፈልጉም ባትፈልጉም ይቅርታ ልብ ይጠይቃል። በቃ ይቅር ለማለት አይምሮአችሁ ዝግጁ መሆን አለበት። ለምን ትንሿ ጸሎታችሁ እንኳን የምትሰማው የበደሉኝን ብለን ነው። ለዛው ነው እንደ ክርስቲያን በሙስሊም ያለውን ላላቅ እችላለሁ። እንደ ክርስቲያን ግን ብዙዎቻችን አባታችን ነው እንደው የበደሉኝን ይቅር እንደምን ነው የምንለው። የበደሉኝን እኛ ለዛውን በድለን ሰዎች በድለውናል ብለው እውነት እየነገሩ ሚዛናዊ ሆነን በሆነ ቦታ ያለ የትኛው ለመዳን የምንችለው በሕክምና በሉት በጸበል በሉት በዱዓ በሉት በምን በሉት በፈለጋችሁት በሉት የሰው ልጅ የመጀመሪያ ካሜራ ውስጥ ሰላም ሲያገኝ ነው የሚደነው። የፈለገ ሳይካትሪስት ቢያክማችሁ ሄላችሁ ህመማችሁ ካልወጣ በስተቀር ልትታዘቡት አትችሉምና ይሄን ካልኩ በኋላ ለሮዚ እድል ሰጣትና ከአስተያየት ነው ቅድም ባልኩ ጉዳይ። እሺ ፍቅዬ በቅድሚያ ትላንትና ዩቲዩብ ላይ በጣም አዳምጬው ነበረ። አሁን ላልከውም ልጅ የሆነ ማቆ ኬዝ አለ እነግርሃለሁ። ቅድሚያ ስላንተ ማውራት ፈልጌ ነው። ትላንትና የመጨረሻ ታይም አካባቢ ዩቲዩብ ላይ ተከታትየው የዳኒና ያንተ ኬዝን በጣም የሚያበሳጭ እኔ እርግጠኛ ነኝ እንዴ ብዬ እንደምገልጽልህ አላውቅም። እንኳን አንተ ባለቤቱ እኔ ኦዲየንስ ሆኜ በጣም ሆቶኝ ነበር። ለምን ይቅርታ አይጠይቅም ለምንድነው የማያምነው እያልኩ እየተበሳጨው ነበር። አንተ ግን እንደ ሰው መታገስ ያለብህን ታግሰ እኔ በጣም የፈራሁት ፍቅዬ ተበሳጭተህ ይሄ ልጅ ተወዋለህ ብዬ ነው። አደራህን ይሄ ቅንነትህ እንዳይለይ። ሰይጣን የሚሰራው ስራ ያው የምታውቀው እኮ ነው። እንዳንተ ቅን ሰዎችን ማጥፋት ነው ስራው እና በጣም ቅን ስራ ነው የሰራኸው።
እኔ ግን ዳንኤል በዚህ አጋጣሚ ልናገር የምፈልገው ዳንኤል ትክክለኛ ሰው እስከ መጨረሻ ሲከራከራችሁ የነበረው ጉዳይ እሱ ኖርዌይ ሆኖ የተሰራ ጉዳይ ነው። ገባ ኬዙ እሱ ከሌለ ውክልና ካልሰጠ የሆኑ ሊጎዱት የፈለጉ ሰዎች አሉ እና እዛ ድረስ እጃቸውን አርዘመው ነው እኔ የምገምተው የጎዱት ማለት ነው። እና እኔ ትክክል ነኝ እያለ ሲናገር የነበረው እውነት ስለያዘ ነው እና ከጎኑን እስከ መጨረሻው እርዳው። እጅግ እኔ በእስልምና አንድ ነገር አለ። ለነብዩ መሐመድ ምን ብለው ተጠየቁ? ጥሩ ሰው ማን ነው ተብሎ ተጠየቁ። ምን ብለው ነው የመለሱት? አንፋኡሁም ሊናስ ነው ያሉት። ለሰው ልጆች ነው። ለክርስቲያን ለፕሮቴስታንት ለምን አላሉ? ለሰው ልጆች ጥቅም የሚሰጥ ሰው ከናንተ መሃል ጥሩ ነው አንተ ማለት ያን እና እጅግ አርጄ ከወገቤ ጎንበስ ብዬ ለማመስገን እወዳለሁ። ትልቅ ሰው ነህ። ይሄ ትልቅነትህ ይቀጥል። አሁን ባልከው ኬዝ ላይ ማውራት የምፈልገው ኔዘርላንድ ኬዙን ኔዘርላንድ ነው የቅርብ ሰው ነው። እኔ ሱዳናዊ ነኝ ብሎ ዜግነት እንዲሰጠው ወደ ኤምባሲ እንትን በሚልበት ሰዓት ሱዳናዊ ነኝ ሲል ሂዱ በሱዳናዊ ይሰጠው ተብሎ ይወሰንና ኤምባሲ ቼክ ይደረግ ሱዳናዊ መሆኑ ኤምባሲ ተልኮ ቼክ ይደረግ ይባላል። ኤምባሲ በሚሄድበት ታይም ኖ እኔ እጠራጠራለሁ አረብኛውን እጠራጠራለሁ ይላል። ስለዚህ ከጠበቃው ጋር ሲማካከር አሁን እንደካድከው ቀጥል እንዳታምን እንደካድከው ቀጥል የምታርጉትን አድርጉ እኔ ሱዳናዊ ብያለሁ ሱዳን አልተቀበለችኝም የምታርጉኝ አድርጉ ብሎ ለኔዘርላንድ መንግስት ይናገራል። የኔዘርላንድ ፍርድ ቤት ደግሞ ምን ይላል? በዛው ባለው ዜግነት ይሰጠው ብሎ ይወሰነለታል። ከዛ በኋላ 15 ቀን ያህል ጊዜ ይሰጣቸውና የዋሻችሁት ነገር ካለ አስተካክሉና ዜግነቱ ተስተካክላሉ ይሰጣችሁ ይባላል። ይሄ በሚባልበት ሰዓት ጓደኞቹ የልጁ ጓደኞች ያስተካከሉ ሲመጡ ኬዙን እሱም ይሄ እድል ተሰጥቶኛል ይስተካከልልኝ የሚል ነገር ሲጠይቅ ኢትዮጵያዊ መሆኑን የሚያረጋግጥ ልጁ ኢትዮጵያዊ ነው። ኢትዮጵያዊ መሆኑን የሚያረጋግጥ ምንድነው ተባለ? የልደት ሰርተፊኬት ነው። የልደት ሰርተፊኬት ውክልና ልኮ ኬዙ ገና ስላልተስተካከለ አልቻለም እና ጠይቅልኝ ብሎ ላከ። ተጠየቀ። መዘጋጃ ሊሰጥ አልቻለም። ውክልና ከሌለ አልሰጥም ማለት። ስለዚህ ምንድነው መፍትሄው? ወደ መፍትሄው ሲገባ ፓስፖርት እዛ ማውጣት ይችላል። ቤልጂየም ነው ኤምባሲ የነበረው በወቅቱ። ከኔዘርላንድ ቤልጂየም በጠበቃ አማካኝነት ሄደ። ቤልጂየም ሄዶ እኔ ኢትዮጵያዊ ነኝ እና እናት አለኝ ወንድም አለኝ ኢንተርቪው ማድረግ ትችላላችሁ ብሎ ይላል። ነው አዎ፣ እንደዛ ከሆነ እኛ ኢሜል እናደርግልሃለን። ቴሌግራም አድርገን ሄዶ እናትና ወንድም ያልካቸው ሰዎች ኢንተርቪው አድርጉ ኢትዮጵያዊ ስለመሆነ መቼ እንደወጣ ያለውን ኬዝ ሊጠይቁት ኢትዮጵያ ተላከ። ኢትዮጵያ ከተላከ በኋላ ከቀበሌ ወንድሜ ነው እናቴ ነው ብለው አረጋገጡ ማለት አረጋግጠው ከቀበሌ ወዴት ነው የሚሄዱት? ወደ ኤምባሲ ኢትዮጵያ ኢሚግሬሽን ሄዱ። ኢሚግሬሽን ቃለ መጠይቅ ተደረገ። ትክክለኛ ኢትዮጵያዊ መሆኑ ተረጋገጠ። ያ ነገር ኬዙ አጭር ጊዜ ስለቀረ በልመና በወቅቱ የነበረው ሰውዬ አቶ መለስ የሚባል ሰው ነው። በልመና እንዲልክ ተደረገ። ላካ በአስቸኳይ ዲኤችኤል እንላክ ስጠን ብለነው አይቻልም፣ ይሄ ኢንዲቪጁዋል አላደርገውም በኤምባሲ ነው የሚሄደው አለ። በውጭ ጉዳይ ሚኒስቴር ሲሄድ ደግሞ ቢያንስ የወር ጊዜ ይፈጃል እና ጊዜው አጭር ነው ሊያልቅ ነው ተባብለን ሰውየው በቃ ራሱ ላከው፣ አረጋገጠለት። ከዛ በኋላ ያንን ተቀብሎ ፓስፖርቱን አገኘ። ፓስፖርቱን ካገኘ በኋላ ሄዶ ይሄው ኢትዮጵያዊ ነኝ ብሎ ሲያሳያቸው ኢትዮጵያዊ መሆኑን የሚገልጸው ይሄ ፓስፖርት አይደለም፣ ነገር ግን ለጊዜው ተቀብለናል፣ ያለውን መረጃ አሟላ፣ ከዶክመንት ጋር እንዲሟላ አሟላ ብለውት በዚህ ኬዝ እንዳለቀ የማውቀው ኬዝ አለ። አሁን ይሄ እድል ለልጁ ተሰጥቶታል አልተሰጠውም አላውቅም። በዚህ መልኩ ማስተካከል ይቻላል፣ እድሉ ከተሰጠው ነው። ልጁ እድሉ ተሰጥቶታል። 100% የኢትዮጵያዊነቱን ተቀብለውታል። የልጁን ሰርቲፊኬት አምጥቷል። ልጁን እናቷ ሞታለች፣ ብቻውን ነው የሚያሳድጋት። ሙሉ ለሙሉ ኢትዮጵያዊ መሆኑን ተቀብለውታል። ችግሩ ግን ምንድነው? በኢትዮጵያ ሲቀበሉ ከሚጠይቁ አንድ ነገር አለ። ፓስፖርት አምጣና ፓስፖርት ላይ ነው ቪዛ የሚሰጥ። ኖርዌይ ላይ እንደዛ የተሰጣቸው ብዙ ሰዎች አውቃለሁ። አሁን የሱ ችግር ምንድነው? ኢትዮጵያ ውስጥ አላደገም።
ያደገው ሱዳን ነው። ስለዚህ ከቤተሰብ ተፈላልጎ ከቤተሰብ አካል እንደዚህ አክስትና የሚባሉ ሌሎች ሰዎች ተፈልገው ነው የልደት ሰርተፍኬት ወጥቶለት ቀጥታ የውጭ ጉዳይ ሚኒስቴር ሲደርስ ውጭ ጉዳይ ሚኒስቴር ከኖርዌይ ደግሞ አያቸውን ህጋዊ የሆነ ሀገር ነው አሁን የሚያወራው፣ ሰው አይደለም የሚያወራው፣ ሲስተም ነው የሚያወራው። የኢትዮጵያ ደግሞ የውጭ ጉዳይ ሚኒስቴር ማን እንደሆነ ሱዳናዊ ትሁን ኢትዮጵያዊ ትሁን ኤርትራዊ ትሁን አናውቅም። ስለዚህ ኖርዌይ ላይ ኬስ ስትሰጥ ወይም ደግሞ ኖርዌይ መንግስት የሰጠ አንድ ዶክሜንት የቋሚ ፍቃድ ይሁን የሆነ ነገር ይሁን ወረቀት የተጻፈበት ላክ ተባለ። አሁን እሱ ያደረገው አንድ ስቴፕ ሄዷል። የሄደው አንድ ስቴፕ ምንድነው? በጠበቃው በነዋስ በኩል አድርጎ ሙሉ ውክልና ሰጥቷቸው ለዩዲአይ ጽፈዋል። ይሄ ሰው እንዲህ ነው ያለበት ሁኔታ፣ የሰጠው ኬስ ኤርትራዊ ቢሆንም አሁን ኢትዮጵያዊ ነኝ ብሎ በኢትዮጵያዊነት ነው ያለው የሚል ወረቀት ከጻፉለት የኢትዮጵያ የውጭ ጉዳይ ሚኒስቴር ያንን እሱ የጠየቀውን አፕሩቫል አድርገው የልደት ሰርተፊኬቱን ይልኩለታል። አሁን ምንድነው ጥያቄው? ያቺ ፓርት ነች። አሁን ረጅሙን ፕሮሰስ ይሄ ቤተሰብ ጋር ሄዶ ልደት ሰርተፊኬት ነው የሚባለውን ሄዶ ጨርሷል። የቀረችው ምንድነች? ኢሚግሬሽን የጠየቀው ከኖርዌይ አሁን ኖርዌይ ላይ ደግሞ ያሉት ዶክመንቶች በሙሉ እጁ ላይ ያሉት ዜግነት ኤርትራዊ ተብሎ የተጻፉ ናቸው። እጁ ላይ ያሉት አሁን በህግ እየሄደ ነው። ምናልባት ይህን ጉዳይ በእውቀት ደረጃ ለምሳሌ ኖርዌይ ላይ ያለ እንዲኮ ቢያደርግ የሚል እንዲኮ ቢሆን የሚል አጋጣሚውን ደግሞ ያለውን ጉዳይ ይሄ ጉዳይ የዳኒ ጉዳይ አይደለም። በመሃል ላይ ይሄን አያችሁ አንድ ኬስ ሲነሳኛ ጋር ሁሌ ሌላ ሰው ችግር ያለበት ሰው አለ። ችግሩን ይዞ ይመጣል። እባካችሁ አማክሩኝ፣ ጥንካሬያችሁን አይቶ እዚህ ጋር የምንወያየው ሰውኛ ባህሪ ስለሆነ እያወራን ያለነው ግለሰባዊነት አይደለም። የሰው ልጅ ተመሳሳይ ችግሮች ብዙ አሉ ተመሳሳይ። ስለዚህ ይህንን ጉዳይ በተመለከተ ነው እየጠየቅኩ ያለሁትና ከድር አንተ ባልከው እድሉን ሰጥተውታል። አጭር ጊዜም አይደለም የልጁን አክሴፕት አድርገው ዶክመንት ሰጥተዋታል። ኦሬዲ የኢትዮጵያን ሰው የልደት ሰርተፍኬት ስላመጣች እሱ ግን ኦሬዲ ከ18 ዓመት በላይ ስላለፈው ኢትዮጵያ ሄዶ ማምጣት አይችልም። ምናልባት ኤምባሲው ይሄንን ጠይቆት ከሆነ ምናልባት አሁን አንድ ቆንጆ ፍንጭ የሰጣችሁ ኤምባሲው ፓስፖርት መጠየቅ ወይ በኤምባሲ አሁን ውክልና በኤምባሲ በኩል ወስዷል ተጻጽፎ። ስለዚህ በኤምባሲ በኩል ይሄንን ሰርተፍኬት አምጣና ነው መሰለኝ ያሉት። አይ ቲንክ ቆይ ከጻፍክልኝ ከታች እየሰማኝ ስለሆነ እቺን ፓርት በደንብ አላስተዋልኳትም። ኤምባሲ ለምን ፓስፖርት እንዳላወጣ ከጻፈልኝ እነግራቸዋለሁ። ምናልባት የልደት ሰርተፍኬቱን የጠየቀው ኤምባሲው እንዳይሆን ፓስፖርት ለመስጠት የልደት ሰርተፍኬት አምጣ እቺ ሚስ ያደረገ። አዎ ፍቅዬ የልደት ሰርተፍኬቱን የሚጠይቀው የኖርዌይ መንግስት ነው። ምክንያቱም ዜግነት የኢትዮጵያ ኤምባሲ ለምን የኢትዮጵያ ኤምባሲ ነው ለምን ፓስፖርት ለመስጠት ከኢትዮጵያ ኤምባሲ ፓስፖርት ለማውጣት ኢትዮጵያዊነቱን የሚገልጽ ዶክመንት አፕሩቭ የተደረገ ማለትም በውጭ ጉዳይ ሚኒስቴር ካልተመታ የልደት ሰርተፍኬት ብታመጣም ኤምባሲ አክሴፕት አያደርግም። ዳች ፓርት ነች። ኦኬ። እና ይሄ ኬዝ አሁን ሌላ የሚሰሙን የሚያደምጡን የተሻለ እውቀት ያላቸው ሰዎች እርዱት። ሌላ ተጨማሪ መናገር ፈልገው አሁን ከታች የሴትን ባለበት ይሄ የቤተሰቡ ኬዝ ማንም ሰው ይጣላል። ዳንኤል ለመጣላት የመጀመሪያው ሰው አይደለም። ሁሉም እያንዳንዱ ነገር እንደውም አንዷኛ ኢትዮጵያ ዲፖርት የተደረገችው ሰዎች እኔ ምንም ብር ሰጥቶኛል ቆራርጦ ይስጠኝ እንጂ ሰጥቶኛል ነው ያለችው። እኔ አዳምጫለሁ። እና ብዙ ኮምፕሌን እያቀረበች አይደለም። ኢንተርናል ኬዝ ለምን አንተው ምን እንደሰው ምን አለ ጥሩ ነገር ብንፈልግ ይሄ ልጅ እናቁመውና ከቆመ በኋላ እንውገር ውስጥ ይሄ ሳይቆም መብላት መጠጣት ሳይችል ኖርዌይ ከሚባል ከሰለጠነች ሀገር መጥቶ እዚህ ጋር መጥቶ ሲወድቅ እንዴት ነው የማያሳዝነን? እናንተ መብላት የምትችሉትን ነገር እኮ ይሄ ልጅ ለመብላት ቢያንስ ዓመት 2 ዓመት ይፈጅበታል። እኛ ኢትዮጵያ ኖረን የምንበላው ምግብ ምክንያቱም እዛ ላይፍ ሌላ ላይፍ ስለሆነ 18 ዓመት የቆየ ሰው እንዴት ነው ማናዝነው? እንዴት ነው እንደሰው የማናስበው? እኔ በጣም የሚገርመኝ ተማርን ሰለጠነ የሰለጠነ ዓለም ላይ አለን የሚሉ አንድ ሴት የሥራ ባልደረባዬ ነው ብላ ሄለን ሳይኮሎጂ የምትባል ልጅ አለች። እሷ ጋር ገብታ በጣም አጭበርባሪ ነው ይሄ የሚለው መኪና የለውም ምን አገባት አሁን በቃ በወደቀ እንትን ሁሉም መጥረቢያ ይዞ መውገር ምን አለ ሰለጠነ። እነሱ አሁን የሚኖሩበት ያለው ዓለም የሰለጠነ ነው። አስተሳሰብ የጸዳ ህብረተሰብ ባለበት ቦታ ኖረ ይሄ የወረደ ንግግር ከነሱ የማይጠበቅ የወረደ ንግግር በየቦታው እየገቡ ከአውሮፓ ከአሜሪካ እየደወሉ ይሄ ቆሻሻ ነገር እየፈለጉ መናገር ፕሊዝ እኔ መምህር ነኝ እንደሙያይ እና እባካችሁ ምክርም ጭምር ነው
በቅንነት ውስጥ የምናጣው ምንም ነገር የለም። ይሄው አካውንቱን እስከማዘጋት ደረሳችሁ። ምናልባት የኔን ብታየው ብዙ ጊዜ ኮፒ ሊንክ ያደርግልሃለሁ እንዲከፈት በጣም ተበሳጭቼ መርዳት የምችለውን ነገር ነው ይሄ በእጄ ስላለ ማለት እና ምን አለ ይሄ ሰው የማይመለከተው ኬዝ የማያውቀውን ሰው ለመርዳት ሲመጣ ምን አለ የሆነ ከሙዚቃ ጋር አቀናብር የለቀቀው ነገር ነበር። አንተ በጣም ደስ የምትል ሜሴጅ ነበራት በወቅቱ በጣም እየተከታተልኩ ስለነበረ እና አንተ ሰው ህይወት ለመዝራት ነው የመጣው። አንተ ከክፉ ነገር ይጠብቅ ቤተሰብህንም አንተንም ጭምር ከእንደዚህ አይነት አደጋ ይጠብቅ። በቃ ልጁ አደጋ ላይ ወድቋል። እናንተ ሚስትም ተብዬ የቅርብ ዘመድም ተብዬ እባካችሁ ተውት። ይሄ ልጅ ይቁም። በቃ ከቆመ ወዲህ ጥፋተኛ ነው ብላችሁ መድረኩን ታገኛላችሁ። ነገ ካቆምን በኋላ ፕሊስ ፍቄ ስሜትን እንዳይጎዳ ልጁ ማታ እንደዛ ይቅርታ አልጠይቅም ማታ ነው ከትላንት ወዲያ ይቅርታ አልጠይቅም ብሎ እንደዛ ሲፋጠጥ የነበረው ለምንድን ነው? እውነት ስለያዘ። እውነትነቱን ደግሞ ያረጋገጡት እሱ ይሄ ልደት ሰርተፍኬት የተሰራበት ታይም እና እሱ ኢትዮጵያ የለም ከገባ ገብቻ አላውቅም ያለ ኢትዮጵያ ሰምተዋል አንተ ኢትዮጵያ 14 ኮሮና ታይም ነው አይደል? ፍላይት ምናምን የለም እኮ። አይ እሱ ይሄ ተሰራ የተባለበት ልደት ሰርተፍኬት ምን ያለ ነገር ምን አለ መሰለህ ጉዳዩ ለምሳሌ ብዙዎች አልተረዳችሁት አንድ ነገር በደንብ መናገር ስላለብኝ መሲጋ ዶክመንቱ የተላከው ኦሪጂናሉ ነው ስካን ተደርጎ ያ ጉዳይ ልክ አይደለም በዚህ ደረጃ አይደለም ቢባል አሁን ወደዛ ስለማንሄድ ስለማይጠቅም በእውነት ለመናገር ጥቅም ቢኖረው ቀላል ነው። ጥበቃ ተጠይቆም በተለያየ መንገድ መኬድ ይችላል። አንዱ መስተዳደር ጋር ግን ለዳኒ የሚጠቅመው የቱ ነው ቢባል ሪል የሆነው ማንነቱ ወጥቶ በሻራ ሰጥቶ የየምበት ያለው ፕሮሰስ ምናልባት የ3 ቀን የ2 ቀን አንድ ቀን ጉዳይ ሊሆን ይችላል። እስከ ሮብ ድረስ ብዙ ነገሮች ሊስተካከሉ ይችላሉ። ያን ጊዜ ነገሮች ከተስተካከሉ በኋላ ሁሉ ነገር ካለቀ በኋላ ነገሮችን በብዙ መንገድ አስተማሪነቱ አለ። ብዙ መጠንቀቅ አሉብን ብለን የምናስባቸው ወክልና የምንሰጣቸው ሰዎች በተለያየ መንገድ ላይ ስለኛ ታሪክ የነገርናቸው አብረን ቁጭ ብለን ያወሩ ሰዎች በንብረትም በምንም እኛን የኛን ያንቺን የሚፈልጓትን ነገር ለማድረግ የሚፈልጉ ሰዎች መቶ በመቶ የምናገረው እንግዲህ አጠገብ አይደል ያለው ያ ዶክመንት ዳኒ ያውጣው አያውጣው ሌላ ጉዳይ ሆኖ ያለ ያ ዶክመንት ግን የወጣበት ወይም ደግሞ የመጣበት መንገድ እዛ ጋር በተጻፈው መንገድ ላይ አወጣጡ ጥያቄ ያስነሳል። ልክም ነው ግልጽ ነው። እሱን ለመጉዳት የተደረገ ሴራ ነው። ይሄንን እውነት ለመናገር እኔ እጁ እንደሌለበት ነው እኔ ያረጋገጥኩት። እኔ ከሰማሁት ነገር ይቅርታ ፍቅዬ መሀል ላይ ገባሁበት ከእናንተም ንግግር የተረዳሁት ነገር ይሄ ጉዳይ ላይ እጁ እንደሌለበት። ምክንያቱም እጁ ቢኖርበት ሊሄድ አይልም። ማን ነው የሰጠኝ ብሎ ሊፋጠጥ ነው። አሁን አንተ እንዳልከው ሊበላሽ ይችላል። መጥፎ ከኋላ እነዚህ ሰዎች ዶክመንቱን ሌጋል አድርገው አውጥተው ይሄ ሊሻ ራስ ነው የሰጠኝ ዲቴል ተጠንቅቄ የማወራው ለምን መሰለህ? አሁን ማለት ለማስቆማችሁ በጣም ይቅርታ አድርጉልኝ። ለሱ በሚጠቅመው ማለትም ነገ ከነገ ወዲያ ነገሮች ተለውጠው በብዙ መንገድ ሆነው ኦልሬዲ እዚህ ጋር ያለፉት ትናንትና ያለፉት ነገሮች ዛሬ አንመልሳቸው። እኛ ዛሬ የትናንቱን ታሪክ አንስተን ዛሬ ምን ደግሞ ከሆነ ግን በመሃል ላይ እኔም ሰው ነኝ የሆነ ነገር ታደርጋለህ መሰለኝ ብዬ የማወራው ነገር ይኖራል። ወይም እንዲኮነ ብዬ እውነት መስሎኝ ብቻ ሳይሆን ደግሞ እውነቱን ላወራ ደግሞ ሞክራለሁ። ነገሮችን እያወሳሰብናቸው ከምንሄድ አንድና አንድ በዳኒ ጉዳይ ላይ ከምሬ ነው ትተነው በቃ ዳኒን 4 ነጥብ አድርገን ጉዳዮቹ ይስተካከሉለት፣ ነገሮቹ መልካም ይሁኑለት፣ በሂደቶች ሁሉ በጎ ይሁኑ። ነገ ከነገ ወዲያ ላይ እኔም እርግጠኛ ነኝ የምነግራችሁ ከሳምንት በኋላ ወይ ከ15 ቀን በኋላ ወይ ከ2 ቀን በኋላ ስመጣ ይሄን ልጅ በቃ እኮ የነበረውን ሳንቲም ሰጠው። ምክንያቱም በአንድ ወር ጥፍት አድርጎትም ሊመጣ ይችላል። ቢያንስ የአንድ ዓመት ኪራይ፣ የአንድ ዓመት ኢንተርኔት፣ የአንድ ዓመት ምግብ የሚለው ሲስተም ይሄ እንደ ሰው ልክ የኖርዌጂያኖቹ የሚያደርጉት አንድ ሲስተም አላቸው። መጠለያ፣ ምግብ ምንድነው አንደኛው ደግሞ 3 ነገር አለ የሚፈቅዱት። ያችን ነገር አሟልተን እንደ ፍቄ ኖር ቤተሰብ አካውንቱ ተከፍቶለት ከዛም በላይ ትናንትና የመጣው ሜሴጅ አንደኛው ትንሽ የኮንዶሚኒየም አንድ ክፍል እንኳን መግዛት የሚችል 13 ጓደኛ ናቸው ተሰብስበው 2.8 ሚሊዮን ብር ተሰብስቦ የነበረ ብር ወደ ሰዎቹ ተመለሰ። ምክንያቱም ሚዲያው ላይ ከዛም የተለያየ ነገር ሲኖር ነው እዚህ ውስጥ እጃችንን አናስገባም። ፍቄ
እርግጠኛ የሆነ ሌላ ታሪክ ሲኖር ደግሞ እንመጣለን። ይህን ልጅ አሳዝኖን ነበረ። ከምር አንደኛዋ ልጅ 52600 ብር ልካለች። እንደገና 13000 ብር ልካለች። ብቻዋን በቃ ቶሎ በል ፍቄ ልብስ እንኳን ይግዛ ምግብ ይብላ እያለችና ተጨንቃ የሚደርሰው ሳይመስላት እንቅልፍ እያጣች የላከች ልጅ ነች። ግን እዛ ጋር ማርታ ስትቀርብ የሆነ ነገር ሲመጣ በሱም ላይ ያላቸው ራስ ሰው የራሱ ሚዛን አለው። ማለትም ሁሉ ሰው እንደኛ ይሆን አይደለም። ያ ግን ማለት እኔ ጋር ደግሞ አንድ ነገር አለ። በቃ ችግር ሊኖር ይችላል። ችግሩ 100% እኔ እንደ ፍቄ ብታይቁም ችግር አለው 100% አለ ነው የምላችሁ። ችግሩን ማውራት ግን መፍትሄ ሆኖ አያውቅም ለኔ። ችግሩን እንዴት እንፍታው? ችግሩ በምን አይነት መንገድ ብንፈታው ነው አክሴፕት አድርገን በዚህ ነገር ላይ ለውጥ የምናመጣው? የዚህ ልጅ የቀጣይ ህይወቱ ወይም ደግሞ ኔክስት የሚኖረው ዛሬ ባለበት ሰው ነው። እኔ አሁን ከደቂቃ በኋላ አልጋ ላይ ስተኛ ነገ ለመነሳቴ እርግጠኛ አይደለሁም። ዳኒ በራሱ ህይወት ላይ ከደቂቃ በኋላ ከደቂቃ በኋላ ምን እንደሚፈጠር በህይወታችን ላይ አናውቅም። ማናችንም ብንሆን ቀናውን ግን አስበን ነገን ታርጌት አድርገን እግዚአብሔር ነገን ያኖረናል ተማምነን አይደለም እንተኛው። ሁላችን አልጋ ላይ ስንተኛ አይደለም እንደ ችግር እዛ ጋር የመጣውን ነገር መልካም ነገ ጧት እኮ የሆነ ነገር ቢፈን እንደውም ከትናንት ወዲያ ነው ያልኩት። ለሱ ብዙ ቢሮዎች እንገባለን፣ በጣም ብዙ ቢሮዎች። አሁን እኮ እንደው ክፉን ያርቅና በሁለት ዶክመንት መቼም ወንጀል ነው አይደለ? በየትኛውም ሀገር ላይ ብትሄዱ አይ ነገር እስክናጣራ ቆይ ብታውለ እኮ ብትያዝ ዳኒ እንደው እግዚአብሔር አያርግብኝ እንጂ ፍቄ ወስዶ አሳሰረው ነው የሚባለው ነው ያልኩት ያለው። ካለሱ ደግሞ ጉዳዩን መፈጸም አይችልም፣ ውክልና መስጠት አይችልም፣ ምንም ነገር ማድረግ አይችልም፣ ወረቀት ስለሌለው። ነገ ጠዋት በቃ ይሄ ልጅ ይሰቀል ትሉ ነው ማለት ነው። በጣም እያዘንኩኝ ነው። ምክንያቱም መረዳታችን በምን ደረጃ ነው? እንዴትስ ነው የምንረዳው? ያንን ፈርቼ ደግሞ ጥዬው ብሄድ ወይ የሆነ ነገር ቢፈጠር ይሄ ሜዳ ላይ ልጁን ጥሎት ነው የሚባለው። በቃ ፍቅዬ ይቅርታ፣ መሀል ላይ እየገባው እያቋረጥኩ እየተናገርኩ ነው፣ ስሜታዊ ስለሆንኩ ነው። ፍቅዬ የጀመርከው ነገር ጥሩ ነው። በቃ አሁን ያልከው ልጁን ማቆም ነው። እኛ የኖርዌይ መንግስት አይደለንም። እናንተ ሚዲያ ላይ ያቀረባችሁት እናንተ ለመርዳት መጣችሁ ሌባ ሆናችሁ። እህቴም ማነው ስሟ ይቅርታ ስሟን አላወቅኩትም፣ የሚዲያዋ ባለቤት በጣም እጅግ አድርጌ ላመሰግናት እወዳለሁ። ሰላም ፍቄ እንደስ እንኳን አደረሰሽ። ማነው ስምሽ? ሰላም። ግን እኔ በጣም ይገረም ይኸውልሽ ሰላምዬ፣ በጣም ስሜት የሚነካ አንቺ ሚዲያ እውነተኛ የተቸገሩ ሰዎች አይደለችም። ባለሚዲያዋን ነው እኔ ባለሚዲያዋን ነው የምናገረው። ባለሚዲያዋ እሷ ቤት መጥተው ሰዎች የሚረዱበት የተቸገሩ ሰዎች መጥተው የሚረዱበት ነው። ብዙ የሚረዱ ሰዎች ብዙ እሷን አምነው ተቀብለው መጥተው የሚረዱ ሰዎች አሉ። እነዛ ሰዎች አታላ ይህን ሰው የረዳች ነው ያስመሰለባት። ስለዚህ ይሄ ነገር ክሊር መሆን ስለነበረበት ፑሽመንትም ስላለ ከተለያየ ዓለም ዶክመንት ድረስ ልከው ፑሽመንትም ስላለ ይሄ ነገር ሚዲያ ለማውጣት ተገደደች እንጂ ወዳ ያወጣችው አይመስለኝም። ሐቀኝነቷን ማረጋገጥና ነገ ኮንቲኒቲ እንዲኖረው ሚዲያዋ ሌላ ሰው እየመጣ ሌላ ወንድሞቻችን የተቸገሩ የሚረዱበት እንዲሆን ነው። አሁን እኛ እያደረግን ያለነው አሁንም የሚጠብቁ ሰዎች አሉ። ዳንኤል ዶክሜንቴን እየመጥቼ ሐቀኝነቴን አሳያለሁ ብሏል። ኦዲየንስ ይጠብቃል። እኔ አልጠብቅም። አሁን ነግረኛል። አይ ስለተረዳው አንተ ስለተናገርክ አሁን በዚህም እንድትነግራቸው ነው። አትጠብቁ። አሁን እኛ ማድረግ ያለብን ነገር እንደ ሰው የዚህ ዶክሜንት በምን መልኩ ይስተካከላል እንጂ ስለ መረጃ ማጣራት አይደለም። ይሄ የሚመለከተንም አይደለም፣ አንገባበትም። ዳንኤልን ረድቶ ሰው ሆኖ ማቆም ነው። ይሄ እንዴት ይሻላል? ካንተ ጋር ተወያዩ። በሚጠቅመው መልኩ መረጃ እንዳትጠብቁ፣ ኦዲየንስ እንዳይጠብቅ አያመጣም። ምክንያቱም ጉዳዩ ስለሚበላሽበት አሁን የጀመረው ጉዳይ ማለቅ አለበት በሚመቸው መልኩ እና እሺ ክበርልኝ እንደው በዚቹ ለሌሎቹ ምድል ልስጥና እኔም እንደው በመሀል ገብቼ ቆዩ ስል መስመር ነስት ነው። ከታች ወዳጆች ምንዬም ሌላም የምትጽፋላችሁ እያየሁ ነው። ዳኒ በድሎኛል ያሉ ሰዎች ሲመጡ ቅድሚያ ይቆም በደሉ ምስኪንቶና ቅድሚያ ዳኒን እናቆመው የምንለው ሰውኛ ባህሪያችን አይደለም። ምን ነው ለመሲ ጊዜ ሲጠነከረ
አያችሁ this is ባላንስ የማንሆናቸው ብዙ ነገሮች አሉ። መልካም ስራ ሰርተው በሆነ አጋጣሚ ላይ ወይ በሆነ የራሳቸው ስሜት ይሆናል የራሳቸው ጉዳይ ይሆናል የሆነ ነገር ሲኖር ወይ አያችሁ ወገንተኝነት ይዘን ከሆነ የምናስበው ችግር አለ ማለት ነው። አንድ የሆነ ቦታ ላይ ስታክ እናደርጋለን። ምህረት ካለ ቆይ እስኪ ከሊምት እንዲሁ ከተባለ በዚህ መንገድ ሊሆን ይችላል ወይ ኖት እስኪ ቆይ እሷም ጋር እኔ እየተናገርኩ ማጠገቡ ሆኜ ቁጭ ብዬ ነገሮችን ያየንበትን መንገድ እያወራችሁ ነው አይደለ? አምናችሁኝም ነው አይደለ? እንደ ዳንኤልም መጥቼ እንዲነስል የተባለው ነገር እዚህ ጋር ችግርም ሲኖር ደግሞ ፊት ለፊት መጥቼ ይሄ እኮ ችግር ነው ይሄን ብሏል ብያለሁ። በዚህ ደረጃ ቪዲዮ ፕራይቬት አድርጎ ማውረድ ክብር መስጠት ነው። አንዳንዴ መመስገን ባለበት ልክ የሰው ልጅ አለመመስገን ነገ ለችግራችን ፈልገን እናጠዋለን። ነገ በሆነ ጉዳይ ስንፈልገው ወይኔ ከለኮ በኖረልን እንላለን። በቃ ከዚህ በላይ ምን ቆይ እና ሚዲያ ይዘጋ ትሰቀል ትገረፍ ምንድን ነው የምትፈልጉት? አናናያችሁ ይሄ ነው የኔ ጥያቄ። በዳኒ ላይ ያን እንደዛ አቋም ይዤ የቆምኩት ምክንያት ስላለኝ ነው። ከወደቀ በኋላ ምንድን ነው የሚደረገው? እስኪ የሆነ ቦታ ላይ ቆመን እናስብ። ለምንድን ነው በዚህ ደረጃ ያንን እንደውን በዛ ደረጃ ለማበስ የመጀመሪያ ጥረት የተደረገው በጎን ነገር ለምንድን ነው ያላየነው? አሁን የቃላት ስህተቶች ይኖራሉ። የእሷ ፕሮግራም አርቶክ አይደለም በዛ መንገድ አለ መናት እንጂ የብዙ ሰዎች መንገድ በዛ ደረጃ አለ። ስለዚህ አንሰ ማሸማቀቅ በዛ ደረጃ ፊል አድርጎ ህመም ውስጥ እስኪገባ ድረስ አንሰ በዛ ደረጃ ከአምስት ከሺህ ምናምን በላይ ኮመንት ነገር ከተባለ እኔ በዚህ ደረጃ ስሜታዊ ሆኜ ተናግሬ አላውቅም። በዚህ በእውነቴ ነው የምነግራችሁ። የሚያስፈራ እንዴ ለካ መልካም ሰዎች ወዳጆች የምላቸውም ሰዎች ለካ እግራችን አይሳት እንጂ ቆይ እኮ ልክ አይደለም በዚህ መንገድ እንዴት ቀረበ ቆይ ይሄን ነገር አስተካክሉት አንልም ማለት ነው። በዚህ ደረጃ ነው ሁሉ ነገር አንድ ጊዜ አይንሽ ላፈር አይኑ ላፈር ብለን ገደል ግቡ ብለን የምንተዋቸው ሲሪየስ ይቅርታ ልባችን ለካ ለምንፈልገው ሰው ብቻ ነው። ፍቅዬ ደህና መሸህ ወይ? በጣም ይቅርታ ቅድም ከተነጋገርን በኋላ አንድ የሩቅ ዘመድ ያገባይ ነበረ ኖርጂያን ፋሚሊ ነው አነጋግሬው ነበረ። ያው ብዙ ዲቴሉን አልነገርኩትም እንጂ የዳኒን ጉዳይ አስረድቼው ነበርና ምናልባት ይህን ሰው የምትረዳው ከሆነ በሐሳብ በቃ በሰዎች ጥቆማ ከዛ ሀገር ሪፖርት እንደተደረገ ግን መርዳት ከቻለ በሐሳብ ደረጃስ ምን ቢደረግ ወደዛ ሀገር የሚመለስበትን እድል ካለ ብዬ ሲምፕል የሆነ ሜሴጅ አስቀምጬለት ነበር። ፈቃደኛ ከሆንክ ስልክህን ልስጥ ወይ ለታግዘው ትችላለህ ብዬ ጠይቄዋለሁ። ግን እሱ ምን ብሏል? አይ ስልኬን ስጩ አለ። ፈቃደኛ ከሆንክ ፍቄ ወይ አንተ ወይ ዳንኤል በኖርጂያን በራሱ በደንብ ማስረዳት ማለት ህግ የሚያክሰው ብዙ ስራ የሰራ ሰው ነው። ኦሪጂናሊ ኖርጂያን ነው ራሱ። አዎ ምን አለ መሰለሽ ዋላ ብዬ እውነቱ መነገሩ መወራቱ ያለው ነገር አይቀርም። ምናልባት ስልካቸውን ስጭን ዲቴል ያለው መረጃ ምናምን አንድ ነገር የምናገረው ህጋዊ በሆነ አግባብ ለጠበቃ ወይም ደግሞ በዛ ልክ መኬድ አለበት ብዬ አምናለሁ። የዳኒ ጉዳይ ሰንበዲ አንድ ሰው ተነስቶ አንድ ጋዜጠኛ ብቻ የሚጨርሰው አይደለም፣ ብዙ ሰው ቢተባበርበት ነው። ያስፈልጉናል። በደንብ የሚያስፈልጉበት ደረጃ ምንድነው? ሪል የሆነው መልካም የሆነው በጎ የሆነው እያንዳንዱ የሱ ሪል በቃ በትክክለኛው ዳንኤል ይሄ ነው ተብሎ ባለበት ምንድነው ይሄ ልጅ ቅድም ትናወራ የነበር ነው አንደኛው ሶፊ ሲል የነበረው እስካቱ የከፈለው እንኳን እስካተመላሽ ቢሆን አሁን እዚህ ጋር ጠላት አላበዛበትም። በብዙ መንገድ ነው፣ በሚሊዮን ነው፣ በብዙ አይደለም። ሌላ ከአውሮፓ አሜሪካ ምን ሊሰራ ነው ከዚህ በኋላ ስደት ብሎ እግሩን ዘርግቶ ባንክ ተቀምጦ ያብር እንኳን በወለዱ መኖር ይችላል። ረሃብ አይደለም ለራሱ ሌሎች ወገኖች ማንም ሰው እንዲራበድኝ አልፈልግም ብሎ ኢንቨስት ማድረግ የሚችልበት አቅም ነው። አሁን አንቺ ያመጣሽውን ሀሳብ መቶ ተቀብያለሁ። ሰዎቹን አውርተን በዚህ መንገድ ቢሆን ለምን ኖርጂያን በነገራችን ላይ ቅንነታቸው ገደብ የለውም። በሰው አይደለም በእሊናቸው ነው የሚኖሩት። ላመኑት ነገር ፍቄ በዚህ ልክ ነው የምትሉኝ እኔ ብዙ ሰዎች ከዚህ በላይ ስላደረጉልኝ ነው እንዲህ ብዬ መናገር። አንድ አበሻ አላደረገልኝም
አንድ አበሻ በህይወት ያላደረገልኝን ኖርዌጂያኖች ለኔ ያደረጉልኝን ቃላት የለኝም። እንዲህ ነው ብዬ አልናገረው። ስለዚህ አያደርጉም ብዬ አይደለም፣ በደንብ ነው የሚያደርጉት። በደንብ ካመኑበት ደግሞ መግባት ካለባቸው እስከሚጨርሻው ድረስ ነው የሚሄዱት። ያንን ለመሆን ግን ቅድሚያ ዳኒ ላይ መሰራት አለበት። ከምሬ ነው የምነግራችሁ። እነሱ ጥንጥዬ ስህተት፣ ትንሽዬ ውሸት ሪሉን ከመጀመሪያው ካስከፈ በደንብ መናገር የሚችልበት ኮንዲሽን ላይ እስካልሆነ ድረስ ሌላ ነጭ ገብቶ ይህንን ነገር ይጨመርበት ከተባለ አጨማልቀ ነው የማይሆን መንገድ ነው የሚይዘው። እኔ ፊት ለፊቴ ነው፣ እውነት ነው። በቃ አጠገቤ ሆነ ነው የሚሰማኝ አይደለም። ግን ይሄ ኢሜል ምንድነው እንደዛ እንዳስብ ያደረገኝ? አንደኛ ፋሚሊ ሜምበር ነው፣ ያ ግማሽ ሀበሻ ስለሆኑ ልጆቹ ምናልባት አንደርስታንዲንግ ይኖረዋል የሚል ነው። ሁለተኛ ያንተ ጭንቀት ብቻህን ሆነ ብዙ ሰው ኔጌቲቭም ሲነሳ ያንተ ማሳዝነኝ ነው፣ አንተንም ለማገዝ ነው። ብዙ ዲቴል አልነገርኩትም። ቴንኪው ዋላ የእውነት ለመናገር ብዙ አልነገርኩትም። በጣም ሲምፕል ነው የነገርኩት። በቃ ሰው ተቆሞበት ሁለት ስም አለ ብለው ሪፖርት አድርገውታል። ግን ታክስ እንደሚከፍል ይሰራ ነበር። እኔ ብቻ ነው የነገርኩት። ቴንኪው። አየሽ ሚዲያ ላይ ያለው ችግር ይሄ ነው። ሚዲያ ላይ ያለው ችግር የብዙ ሰው ጩኸት ይሄ ነው ችግሩ። ከዛስ ቢከፋ በመረጃ ደረጃ እያንዳንዱ ሰው ለሚዲያ ያላፈረ ለሚዲያ የላኩ ሰዎች ለሚዲያ ሳይልኩ ነው ወይ? እነሱ ፈርዘር ሄደው እነሱ እኮ አንቦሩቅ አይደለም። እነሱ እኮ ሪሞት ኤሪያ ላይ እኮ ይገባሉ። እኛ ብዙ ጊዜ የምናስበው ተቃላችሁ በጣም ተራርገን ነው የምናያቸው። እነሱ እያንዳንዱ ሰው ለሀገሩ ፖሊስ ነው። ግን ዶክመንቶች ሳሰጠው ሐሳቡን ብቻ ብታማክረው አይዲያ ከሱ ተወስድ ይሆናል። ምን ሳሰጠው እኮ አያውቅም ማን እንደሆነ። እሱ ችግር የለውም። እኔ የምናገረው አንድ ነገር ምንድነው በሚገባ ሁኔታ የዚህ ልጅ ፈርዘር ያሉ ጉዳዮች ታይተው ሪል በሆነው መንገድ አፕሩቭ ተደርገው እስከ ውጭ ጉዳይ ሚኒስቴር ስታምፕ ተደርጎባቸው ዶክመንቶቹን ይዤ ህጋዊ በሆነ መንገድ መሄድ አይቀርም ከእግዚአብሔር ከረዳ የሱ መልካም ፈቃደኝነት አለ፣ የኔ መልካም ፈቃደኝነት አለ። እኔ ለረዳው በጎ ፈቃደኝ እያሳየሁት ነው። እሱም ደግሞ በትክክለኛ በእውነተኛ መንገድ ላይ እስከ መጨረሻ አብሬ እንድቆም ፈልጓል። ይሄንን ወደ ኋላ አይደለም። ይሄ ልጅ ይመለሳል አይመለስም፣ ይቀራል አይቀርም አይደለም። ከዛ የተሻሉ ሀሳቦች እኮ እየመጡ ነው። ወይ በቃ አንድ ሀሳብ አለኝ። እሺ ልጨርስ ሀሳቤን። እሺ ስለዚህ አሁንም ቢሆን ነገሮቹ መረጋጋት እስኪችሉ ድረስ ሰዎቹ ይኖሩ፣ መልካም ነው። ሁሉ ነገር ይስተካከል። ብዙ ሰው አማክሩ። እንዲህ አይነት ነገር አንድ ቀን ብዙ ከዛም በላይ ነገሮች ይሆናሉ። ይሄ ትልቅ ሀሳብ ነው፣ ትልቅ ነገር ነውና በቃ የኔ እውነት የምነግርሽ አሁን ሰዎቹን ብናወራቸው ያልተጨበጠ ሀሳብ ከነሱ ሲሪየስ ነው ጥያቄያቸው፣ እንደኛ ቀልድ አይደለም። እኔ ተው ብዬ ቆይ ነገር እኮ ለወገን አይጠቅምም፣ ይሄ እኮ ብናወራው ለሌላው ሰው ጉዳት ያመጣል የምንላቸው ነገሮች እነሱ ጋር ፈርዘር ቢሄዱ የዳኒ ታሪክ በዛ ደረጃ እነሱ ጋር ቢገባ አጠገባቸው ያሉትን አበሾች በሙሉ በዛው ልክ ሊመዝኗቸው ይችላሉ። ኦኬ ገብቶሻል? ሌሎቹ ምንም የሌለባቸውንም እነሱንም ኢንተርቪው ማድረግ ስሜት ውስጥ ይገቡና እንዲቆሃለ እየተባለ ፈርዘር ይሄዳል። ብዙ ነገሮች ስብስብ ነገሮች ስላሉ። ኦኬ ፍቄ ካንተ አላውቅም፣ ግን እኔ አንድ ጥያቄ አለኝ ፍቄ ስታጋር ላቋርጥህና ዳንኤል በኢንተርቪው ላይ እኔ ኢትዮጵያ አልመጣሁም ሲል ምናልባት የሱን ሲግኔቸር የሚያውቁ ሰዎች እንደሱ አድርገው ፈርመውስ ቢሆን ውክልና ሰጥቶናል ብለው እዛ ቦታ መሄድ ይችላሉ ኢትዮጵያ ውስጥ? እሱ አይደለም። አያችሁ አሁን ችግሩን ተካላችሁ። ዳንኤል ውክልና አልሰጠም አይደል? ሁላችንም የምናወራው ከሀገር ሲወጣ ውክልና ሰጥቷል። በቃ ረስቶ ነው ማለት ነው። ይሄ ነው። አይ ቁንጽል ነገሮች አሉ። አሁን ዲቴል ነገር ገብቼ እንዲህ ነው ብዬ አላወራም። ዳንኤል እስኪ ለኔ ይኸውላችሁ አንዳንድ ጊዜ እያንዳንዱ ቁንጽል የሆኑ ነገሮች እየመጡ እዚህ ጋር እንዳይረብሹ የእሱን ጉዳይ እስኪ እናቆየው። በተረጋጋ መንፈስ እናውራው። ምክንያቱ ምንድነው ምናምን ለወደፊት ለሌሎቻችሁም ጭምር ትምህርት የሚሆን ኬዛችሁን እያወጣችሁ ከቤተሰብ ጋር የምትለፈልፉት እንዲኮኖሬና እንዲነው እንዲደረጋለው እናንተ በቅንነት ለቤተሰብ እንዳታወሩ ብላችሁ ያወራችሁት አንድ ቀን የእናንተ ንብረት የእናንተ ሀብት የእናንተ ምን ሲፈለግ በዛው ልክ መጠቂያችሁ ይሆናል። ስለዚህ ከዚህ በላይ ባለው ነገር ላይ እናቁመውና
እርዳታው ገዛው ምንም ይቆም እስኪ ቢያንስ ቁጭ ብሎ ደስ ብሎ ተኝቶ በልቶ በራሱ ዋው ብሎ እንዲል ልክ መጀመሪያ ጊዜ ነው ስታገኘው ወይ ሬስቶራንት ቁጭ እየበላው ይሄ ልጅ ከሬስቶራንት በላይ ብዙ ነገር ያሳለፈ ልጅ ነው ግን የቸገረበት ጊዜ ነው ትዝ የሚለው ዛሬም እንዲህ ያስጨነቀው መንፈስ በዚህ ደረጃ ስለሱ እንደምናወራ ስለሱ እንደምንጨነቅ እየገባው እንኳን በዚህ ልክ መጨነቅ የለበትም እያሰብኩ ነው እና ቆመው ሶሻል ሚዲያው ላይ ረገብ ይበል ምናልባት ወዳጆቹ ማርገብ አለብን ጠላቶቹ የፈለጉትን ያድርጉ እኛ ወዳጅ ነን ብለን እሱን ለመጥቀም እሱን ለማገዝ አይዞ ለማለት ከሆነ እናርግበው ከዛ በኋላ ቀጣይ ባለ ነገር ዶክመንቱ ተስተካክሎ ምናምን ሲመጣ በያንኳን ባይስተካከል እዚህ ደረጃ ደርሰናል ይሄ ነው ያለው ብለን ለምሳሌ አካውንት 2 ቪዲዮ ነው ከዛ በላይ ለቅቄያለሁ 100% በሁለት ሰው የተከፈተ የሱ ነው ደብተሩ በራሱ እጅ ነው ነገ ከነገ በዝርዝር አውጥቶ አንድ ብር ከዛ ጋር ቢጎል ፍቄው ባንተ በኩል የተከፈተው አንድ ብር ጎሎብኛል የሚልበት የገና ስጦታ መስጠት ትችላላችሁ የአዲስ ዓመት ስጦታ መስጠት ትችላላችሁ ብዬ ለቅቄያለሁ እርዳታ አይደለም ጊዜያዊ እናንተም በቃ ይሄ ልጅ ብላችሁ የምትሉትን የራሳችሁ ማድረግ ትችላላችሁ መብታችሁ ነው አለማድረግም መብታችሁ ነው ማንም ሰው ተገባ አይሰጥም ሌላውን ግን እንደ መወራት ያለባቸው ብዙዎች ትደውሉና ለጸልዩለት ትሞክራላችሁ ወይ የሆነ ስላለፈ ህይወታችሁ ትነግሩታላችሁ አንዳንድ የሚጨነቅባቸው መንገዶች ብዙ ናቸው በቃ ከአቅም በላይ ኦቨርሎድ ሆኖበት ለስር ደረጃ ደርሷል ይሄ ደግሞ ጥሩ አይደለም ስለዚህ በቅንነት ለሱ ለማገዝ ብላችሁ የምትነግሩት ታሪኮች ስለናንተ ነው ስለናንተ ችግር ስለናንተ የምታወሩት ሁሉ ወደዛ እየሄደ ነው ከዛ በፊት ጎዳና ማደር ይሆናል የሚያስጨንቀው መብላት መጠጣት ሊሆን ይችላል የሚያስጨንቀው እዛ ቦታ ላይ ሰዎቹ ምናሉ ልብስ ንጹህ መልበስ ይሆናል አሁን ግን ባክ እያደረገ ነው አምሮ ወደኋላ እየተመለሰ እየተጨነቀ ነውና ለዛ ነው ስለዚህ ቀድሞ የገቡ ሰዎች ስላሉ ምን ይወት አድርጊውና ሁለት ነገር ብቻ ነው የቀረኝ እሱን ልበልና ለሌላ ሰው ድልስጥና ታችሉ ፍቅዬ በጣም ይቅርታ መሲን ጠዋት ስቆጣ እንዳትቀየመኝ አንተም ዲስሪስፔክት ማድረግ አይደለም ትንሽ ተነከረችበት ብዬ የኔ አስተያየት ነው አንተም እዛ እስከተገኘ ቅር እንዳይልህ ትንሽ ጠንካራ ሆነችበት ብዬ ወቅሻታለሁ የኔ አስተያየት ነው የመጨረሻ አስተያየት ግን በቃ የሆነ ሆኗል በቃ እንደዚህ አይነት ቾይስ ከሌለ እውነታውን ለኑርጃን ኢሚግሬሽን እውነታውን መጻፍ ነው እኔ ከመጀመሪያው ጀምሮ እኔ ከሌ ይባላል በዚህ ምክንያት በቃ እንደይስተት አድርጌያለሁ እናንተ ሀገር ለመኖር ብዬ ነው ግን አጥፍቻለሁ በቃ በሂዩማኒቲ እንደገና አክሰፕት ሊያደርጉኝ ይችላሉ ይሄም የመጨረሻ ቾይስ ተደርጎ ቢያዝ ምክንያቱም በዚህኛው ከታገነ ሌላ ካመጡ ደግሞ ሌላ እንደገና የከፋ እንዳይሆን ማለት ነው እኔ ይሄንን ነው የምለው በጣም አመሰግናለሁ በቃ መልካም ስለዚህ እሱ በተረጋጋ መንገድ ይቀመጥ እኛም በተረጋጋ መንገድ እንቀጥል ቅንጦ እየቀጥልና ኖርማል ባክ ፎር ፍቄ ሃውስ ብለን የኛ ኖርማል የተለመደው በ10ም በ20ም በ30ም ሰው የምንቀጥላቸው ብዙ ነገሮች ይኖሩናል ሰሞኑን መጪው ገና ነው መጪው አዲስ ዓመት ነው የፈረንጆቹ ብዙ ነገሮች እናደርጋለንና ወደሱ ፕሮግራማችንን እንመለሳለን ስለዚህ ቅንጦ እየቀጥል ከዛ ነው የምትቀጥያለሽ ከዛ መለስና ወደ ፈለቀ ሄዳለሁ ወደ ፍቅር መለሳለሁ ወደ ፍቅር ሰላም ነው እንደላ ያንተ ቤተሰብ ሁሉ ሰላም ነው አንቺው ሁሉ ያላችሁ ፍቅር ሰላም ለምን ፍቅር እኔ የምለው ላለክ ለተከሻክ እንዴት ነው ሰላም አይደለም እኔ እንደውም ለከንያንቱና ከነትቲ ጋር ራሱ አሬ ሰው እያልኩኝ እየተነጋገርኩ ነበረ ግን ላለ ለተከሻክ ልትመሰገን ይገባል ጥሩ ተከሻለክ የመሸከም እና ለአዲስ አበባ መወለድ እንደዚህ ተከሻክ አለ ጥሩ ነው ደስ ይላል ለማንኛውም በሰለጠነ ሀገር ላይ እየኖርን ሰልጥነናል ብለን የራሳችንን ህይወት እያደረግን ሌላ ሰው ላይ ህይወት ላይ እጅ መጠቆም ምናልባት አንድ እጃችንን ስንጠቁም አራጣታችን አምስት ጣታችን በአንድ ጣታችን ስንጠቁም አራቱኛ ላይ እንደሚያመለክት ይሄድ ምናልባት ኖሬ የምትኖሩ ሰዎች እኔ አሁን ኖሮች ይመለከታቸዋል አንዳንዴ ሰው ሲወድቅ ስቃችሁ ሰው ሲወድቅ እጃችሁን የምትጠቁሙ ሰዎች የራሳችሁን ጣት እንደሚቆረጥ ወቁ ምናልባት ሰልጥናችኋል ትልቅ ሀገር ነው ያላችሁት ብዙ መስራት ትችላላችሁ አንድ ሰው ከወደቀ የወደቀበትን ምክንያት አይታችሁ እነዛ የተበደሉ ሰዎች ለክስ መንጣት ይችላሉ እንጂ ምንም በማያገባችሁ ላይ ገብታችሁ ብዙ ህይወትን ለማበላሸት የምትሄዱት የእናንተ ቤተሰብ ሊሆን ይችላል የእናንተ ያት ነገር ብዙ በሱ አይነት ኬዝ የገባ ሰው ስላለ የራሳችሁን ዘመዶች ናቸው ቀስቀሳችሁ የምታስነሱትና ፕሊዝ ምናልባት የሆነች ልጅ አለች ገብታ
የጠቆመችው አለ። ፍቄ ቤት አብዛኞቹ የአረብ ሀገር ሴቶች ናቸው ተሰብስበው ብላለች። ምናልባት አረብ ሀገር ሴቶችም ከሆኑ እኮ ብርቅዬ ወርቅዬ ልጆች ናቸው። ምንም ነገር የለባቸውም። ለፍተው ጥረው ግረው ለሞዱ እንደሷ አያቃጥሩ፣ እንደሷ አያወሩ። አንድ ሰው ለመወደድ ተብሎ የሰውን ገበና እከሌን አውቀዋለሁ ልጆች ቤተሰብን አውቃለሁ ብሎ የሰው ገበና ማውጣት በጣም ከባድ ነው። ኖረሽ ራሱ በአሁኑ ሰዓት ኖረሽ እዚህ ላይ ብዙ ጥያቄ በጠየቅልሽ በምን አይነት ደስታችን ነበረ። ግን እንደናንተ አይነት ሰዎች ናቸው የሰውን ህይወት የሚያበላሹት። የማያገባቸው ገብቶ ዶክመንት እየሰጡ እየጠቆሙ የሰውን ህይወት ለምንድን ነው ሰልጠነን ባለንበት ሀገር አንዱ ለሚበላው የማንንም እንጀራ ይደርቀን እንጂ ማንም ሰው አይበላውም። ይሄን እንጀራ እኔ የሚበላው ማንም አይበላውም። እኔ ለምበላው ሰው ለሰጠ ፈረንጅ ለሰጠ ዋይ ይሄን ያህል ምቀኝነት ምን አደረገ? ዳንኤልስ ቢሆን በቃ በገባው ወንጀሉን ከፈጣሪና ከህግ ያገኘው። የሚከሱ ሰዎች የተበደሉ ሰዎች ይከሱት። እነሱ ከሰውት የፈለጉትን ማድረግ ይችላሉ። ሌሎቻችሁ ምንድናችሁ? ለምንድን ነው ይሄን ያህል ምቀኝነት? ሌላኛው ደግሞ ፕሊስ ቤተሰብ ጋር ንብረት የሚኖራችሁ ሰዎች ካላችሁ ሁሉ ንብረታችሁን በስማችሁ ለውጡ። ኤኒዌይ ውክልናም ውክልና ስጡ። ከዚህ ውጭ ግን ንብረት አለኝ ብላችሁ የምታስቡ ከሆነ 9% ነው የእናንተ 91%ን ቤተሰብ እንደሚወስዱባችሁ ወቁ። ፍቅዬ ላለ ትግል ላረከው ለምታረገው ነገርና ፈጣሪ በረከቱን ይስጥ። ትግስትን በጣም አደንቃለሁ። ሌላ ጥያቄ ካላችሁ ፍቄን በተመለከተ ፍቄ ሳንቲም ያጎላል፣ ፍቄ የሆነ ነገር አጥፍቷል የምትሉ ከሆነ በየትኛው መንገድ ልንከራከራችሁ ልንጠብቃችሁ እንችላለን። በየትኛው መንገድ ፍቄ ብሬን በልቷል ወይም አጭበርብሯል የምትሉ ሰዎች ካላችሁ ወደ ፍቄ ግሩፕ መምጣት ትችላላችሁ። በየትኛው ፍቄና ሄዱ እሱ ቤት ገብታችሁ መጠየቅ ትችላላችሁ። ዛሬም ነገም ትይዘታል ማለት አጣጥቶ ይችላል። የራሱ ህይወት ያለው የራሱ የሚንቀሳቀስ በንብረት ያለው የራሱ ቤት ያለው በራሱ ህይወት የሚሄድ ሰው ነው። የማንንም አይፈልግም፣ ከኪሱ የሚሰጥ ነው። የማታውቁት ካላችሁ ፍቄ ይሄን አድርጓል የምትሉ ከሆነ ሰዓቱን ደቂቃውን ፈልጋችሁ ማስረጃ ይዛችሁ መምጣት ትችላላችሁ። እግዚአብሔር ከእናንተ ጋር ይሁን። ፍቄ ያለው ሰላም ይብዛ። ቴንክ ዩ ፍቄ በጣም ቃላት የለኝም ለአንተ መቼም ያለው ነገር እግዚአብሔር በጣም ያክብረ ተራ እስኪደርስ ጠብቅ። ሌሎች የገቡ ቀድሞ ስላሉ ይቅርታ። እኔ ቤታችን ይቅርታ። ቴንክ ዩ ምን ማለሽ ምን የለሽም? እሺ ምን የለችም። ቀጣይ ፈለቀ ቀጥል። አንተ ነህ። በጣም ትልቅ ስራ ነው የተሰራው። አሁንም እግዚአብሔር መጨረሻውን ያሳምርለት። አንተንም እግዚአብሔር ይስጥህ። ትልቅ ሰው ነህና ግን ምንድነው አሁን እኔ አንተ ጋር መስተካከል ያለበት ነገር ይሄ ከሳች ኮሜንት የሚሰጡ የዚህ የቲክቶክ ፕላትፎርም ባህሪው ነው። ግማሹ ዝም ብሎ ትኩረት ለመሳብ ቴንሽን ለመሳብ ቀንም ነግሬሃለሁና ብዙ ትኩረት አትስጥ። በእርግጥ ያንተንም ማደንቀው ለእያንዳንዱ ሰው መልስ መስጠት ትልቅ ነገር ሆኖ በዛ መበሳጨት የለብንም። ሁለተኛ ይሄ የማህበራዊ ሚዲያ አይተህ ከሆነ ቪዲዮ እንኳን ሳይጨርስ ኮሜንት የሚሰጥ ሰው ነው ያለው 80 ከመቶ 70 ከመቶ ታሪኩን ሳያዳምጥ ቶሎ ኢሞሽናል የመሆን ባህሪ አለን እኛ እና ስለዚህ አሁንም በጀመርከው ነገር ቀጥል። ሌላም ሰው የሚያግዘው ካለ የሚታገዙ ሰዎችን ማገዝ ነው። ልጁ ራሱንም ማገዝ ነው። እንደገና ልጅቷ ፕላትፎርሙን ቲክቶክን በለው ዩቲዩብን በለው ሌላውንም በለው ምንም ነገር መጠቀም የሚችል አይምሮ አለኝ ማድረግ የሚችልበት እግዚአብሔር ይመስገን ብዙ ቤተሰቦች አሉ። አንድ ነገር የሆነ ነገር ለማድረግ ሊጎልህ ይገባል። አቁም ነው የምነግራችሁ። እኔ ለብቻ እዚህ ጋር ከማገኘው ይልቅ ብዙ ሆነን ለብዙዎች የምናደርገው በልጦብኝ ነው እንጂ ቀላል ነው። የምን መጫወት በሉት ምንድነው የሚከብደኝ? ፀጉሩን ተላጭበባል፣ ፀጉር የለኝ። በርበሬ ተቀባበባል፣ ምን ችግር አለው? ሸቅላ በጥብጬ በርበሬ ያልሆነ ቀይ ነገር ምን አቅቶኝ ነው? እንት የሆነ ነገር አለና ምን ከብዶኝ ነው? ግን ትልቁ ቁም ነገር እዚህ ጋር ተሰባስበን የምናደርጋቸው ትናንትናም ለምሳሌ ምሳ ስናበላ አይታችሁ ቢሆን ኖሮ የመሰባሰባችን አንዱ ውጤት ነው። ነገ ከነገ ወዲያ በተለያየ መንገድ ላይ የምታዩቸው ብዙ ነገሮች መልካም ነገሮች ማየት ከተሳናችሁ ተስኗቸዋል። በጣም የሚያሳዝነው አንድ ክሮነር ወደ እኔ ልካቸዋለሁ ስሜን አንስተው ያነሱት ሰዎች አንድ ክሮነር ወደ ፍቄ ልካቸዋለሁ ተብሎ ቢጠየቁ ማስረጃ የሌላቸው ሰዎች ምን እንደምንሰራ እንኳን ምንም ሎጂክ የሌላቸው ሰዎች መብት የለም። አሁን ችግሮች ካሉ በመጠርጠር ደረጃ አሜሪካ ላይ 40 ምናምን ዓመት የታሰሩ ሰዎች እኮ አሉ።
ስለዚህ የዚህ ልጅ ትልቁ ደስ ያለኝ አንድ ነገር ከዚህ በኋላ ህጋዊ መብት አለው። ህጋዊ በሆነ መንገድ ጉዳዩን መጠየቅ ይችላል። ህጋዊ በሆነ መንገድ ጉዳዩን ማስተካከል ይችላል። በቃ ከፍትህ ሚኒስቴር ጠበቃ እንዲያገኝ ታምኖበት ተሰጥቶታል። ሰው ስለሆነ ያገኘው መብት ነው። እዛ ጋር ማን ምንድነው ያንን የሚፈልጋቸው በራሱ መንገድ ያንን በዶክመንት ደረጃ በሉ በህግ ደረጃ በሉ በኢምባሲ በምንም መንገድ ከጠበቃው ጋር ሆኖ ጉዳዮቹን ይጨርሳል። ለመጀመሪያ ቁጭ ብለን የምናወራበት ቀን ነገ ነው። ቁጭ ብለን ደግሞ ስናወራ ምን አይነት መብቶች እንዳሉት ምን አይነት ሂደቶች እንዳሉት ነው የምናየው። ምንም ነገር በህጋዊ መንገድ በሄዳችሁ ቁጥር የሚያሸማቅቃችሁ ነገር ነው። የመጀመሪያ የሚባለው ፈርስት ኤድ የሚባለውን ኢትዮጵያ ህዝብ ሰጥቶታል። አይዞህ የሚለው ቃል በርታ የሚባለው ነገር ከወደቀበት ለማንሳት የሄዳችሁበት እያንዳንዱ ሰው ጉዳዩን እንደራሱ አድርጎ ያየበት። ከዛ ውጪ ግላዊ ህይወቱ አይመለከተንም። ዛሬ አይደለም ትናንት አይደለም ጋኔን እኔ አሁን ዛሬ ባለው ነው። ነገ ከኔ ጋር ዞር ብሎ የፈለገውን አድርጎ ሊመጣ ይችላል። ህፃን ልጅ አይደለም። ጉዲፈቻ ነው ወሰድኩት። ከ18 ዓመት በታች አይደለም። ስለዚህ ባለው ሁኔታ የፈለገውን አድርጎ ሊኖር ይችላል። ለሱም የሚሄድባቸው ማናቸውም ሰዎች ያ ነው ትልቁ ችግር። ምን ሶሻል ሚዲያው ላይ ያለንበት አስተሳሰብ በቃ በዓለም ላይ ህግ የሌለ እስኪመስለን ድረስ ነው የምናወራበት መንገድ። ህጋዊ መንገዶች እንዳሉ እንኳን አናውቅም። በየት ደረጃ ነው መጓዝ የምንችለው? እንዴትስ አድርገን ነው ሰላም አዲስ እና ለዛ ነው። ከዛ ውጭ እግዚአብሔር ይመስገን በቃ በተቻለን አቅም ማድረግ በሚገባን አቅም የቻልነውን ነው እንደ ሰው ነው የምናደርገው። የሰው ልጅ ሊሚትድ ነው፣ አቅሙ ውስን ነው የትኛው ቦታ ላይ ብትሉ። ስለዚህ በሱ ጉዳይ ላይ ያለውን ነገር እንመጣለን፣ በአግባቡ እናገራለን፣ ያለውን ነገር ማስረጃ እናቀርባለን። አቅሙ ኖሮት እግዚአብሔር ፈቅዶለት ነገሮች ተስተካክለው የሚቻል ከሆነ የትም ዓለም መኖር ይችላል። በገንዘብም በምንም ጊዜያዊ ችግር ነው እሱ ጋር ያለው ጊዜያዊ ችግር ነው። መሸሽ በጣም በሚደንቅ ሁኔታ አንድ ደስ ያለኝ ነገር ልንገራችሁ። ከመሸሽ ከማፈር በቃ እንዲሆኜ ሰው አላገኘም ከማለት ሸሽቶ የነበረ ልጅ አሁን አደባባይ ላይ ስለወጣ ምን አግኝቷል? ጓደኞቹን መልሶ አግኝቷል። ብዙ ማያውቁት በብዙ መንገድ አይዞ የሚሉት ብዙ ወዳጆች አግኝቷል። ስልክ የሚደውሉለት ትናንት ከትናንት ወዲያ ብቻውን በምድር ላይ ተጣልቆት ነው ተጨንቆ በነበረበት። ስለዚህ አንድ ነገር ያለው ምንድነው ያው የዳኒ